የጌታን ስም የሚጠራ ሁሉ ባይዘው ከፀሐይ በታች ነው የተሰጠው እንጂ ለአንድምነት ተቋም አይደለም የተሰጠው። ከፀሐይ በታች ከሆነ ለየትኛውም የሰው ዘር ስሙ ተሰጥቷል። የሚጠይቀው ምንድነው? ሰዎቹ ከእምነት ጋር ተዋህደው ይጥሩት እንጂ ከመስራት ወደ ኋላ አይልም። ግን ውስጡ ባዶ ነው። እሺ መጠኑ አልተጻፈም። መጠኑን እኛ ራሱ አናቀውም። ሪች ነው በጣም። መጠኑን ራስ በመትፈልገው ልክ ተጠቀመ። እኔ ግን ሁሉ ጊዜ የሚሰራ ቼክ ያውል ስሙን ከፀሐይ በታች እንዲሰራ ምን ብዬልሃለሁ ሰጥቻ። ህመም ሲመጣ እንቅፋት ሲመጣ በህይወት ላይ የተለያዩ የላት ኢንፍሉዌንስ ሲመጣ ወደ አንተ ተግዳሮት ሲመጣ ሌላ ስም የለህም። ብቸኛው ነፃ ማውጫ ዕውቀት ነፃ ከማያወጣ ትምህርት ነፃ ከማያወጣ ገንዘብ ነፃ ከማያወጣ ያንድ አለ ከባድ እጅ ስሙ ከስሞች ሁሉ በላይ ነው። ያ ስም ብቻ ነፃ እንዲያወጣ የጌታ ስም ላንተ ተሰጥቷል። ሮሜ መጽሐፍ ምዕራፍ 10 እናውጣና ከቁጥር 5 ጀምረን እስከ 21 ድረስ በጋራ ጮክ ብለን ረገጥ አድርገን አንድ ላይ እናነበዋለን። 1 3 ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው በእርሱ በሕይወት እንዲኖር ጽፏልና ከእምነት የሆነው ጽድቅ ግን ወደ ሰማይ ይወጣል አትበል። ማን ይወርዳል አትበል። ይህ ክርስቶስን ከሙታን ለማውጣት ነው። ነገር ግን ምን ይላል? በአፍም በልብህም ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህና። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናልና አያፍርም ይላልና። በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናልና። እንግዲህ ያላመኑትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈው ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምስራቹ ቃል አልታዘዙም። ኢሳይያስ ጌታ ሆይ ምስክርነታችንን ማናመነ ብሏልና። እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ዳሩ ግን ባይሰሙ ነው ወይ እላለሁ። በእውነት ድምፃቸው በምድር ሁሉ ቃላቸውም እስከ ዓለም ዳርቻ ወጣ። ነገር ግን እስራኤል ባያውቁ ነው ወይ እላለሁ። ሙሴ አስቀድሞ ብሏል፣ እኔ ሕዝብ የማይሆነው አስቀናቸዋለሁ፣ በማያስተውለውም ሕዝብ አስቆጣቸዋል። ኢሳይያስም ደፍሮ አለ፣ ላልፈለጉኝ ተገኘው፣ ላልጠየቁኝም ተገለጥ። ስለ እስራኤል ግን ቀኑን ሁሉ እንደማይታዘዝ ወደሚቃወም ሕዝብ እጆቼን ዘረጋው ይላል። አሜን። የዛሬውን ድነት በጣም ቀላል ነው ብየዋለሁ። ርዕስ ለሚፈልግ ሰው ሮሜ መጽሐፍ ተከታታይ ያጠናን ነው። ምዕራፍ 10 ቁጥር ባለፈው ሳምንት ከቁጥር 6 እስከ 10 ሐሳብ አይተን እንሄድ ነው። ዛሬም ደግሞ በዛው ላይ እንቀጥላለን። ኦኬ። ባለፈው ሳምንት ስናይ ስለ ሁለት አይነት ጽድቆችን እንግዲህ 3-4 ሳምንት ሆኖናል እያየን ነው። ከሮሜ መጽሐፍ ምዕራፍ 9 ጀምሮ 10-11 ለእስራኤል ትኩረት አድርጎ የሚያወራው በዋነኝነት ለማን ነው? የእስራኤልን ሕዝብ ነው። እና አስቀድሞ በእግዚአብሔር ቃል ተስፋ የተሰጣቸው መሲሁ አደራ የተሰጣቸው የወንጌሉን ቃል አምነው እንዲድኑ የመጀመሪያውን ተስፋ ባለቤቶች የሆኑትን የእስራኤልን ሕዝቦች እየወቀሰ ነው የሚያወራው። እጃቸው ልባቸው እንደደነደነ ለእግዚአብሔር ፈቃድ እንዳልታዘዙ ገፍተው እንዳወጡት ከዚህ የተነሳ በይሁዳ ለመታዘዝ አሕዛብ መዳን እንደሆነለት እያወራ ይመጣና እንግዲህ የተመረጡት ዕቃዎች ከአይሁድ ብቻ ሳይሆኑ ከአሕዛብም ነው ደግሞ
በእግዚአብሔር ምን ያደረጉት የተመረጡት የክብር ዕቃዎቹ ከአይሁድ ወገን ብቻ አይደሉም ከአሕዛብም ጭምር ናቸውና አሕዛብንም እግዚአብሔር በእምነት ሊያጸድቅ አስግቦ አይቶ ላልፈለጉኝ ተገኘው ብሏል እና ለእስራኤላውያን ግን በጽዮን የማሰናከያን አለት አኖራለሁ ብለዋልና ለነሱ መሰናከያ ሆነባቸው ላልፈለጉት ደግሞ ለአሕዛብ ድነት ሆነላቸው የዚህን ምክንያት ሲያስረዳልን ጳውሎስ የእስራኤል ሕዝብ ለምንድን ነው የወደቁት ለምንድን ነው የተሰናከሉት አለ የራሳቸውን ጽድቅ ሊያቆሙ ሲወዱ ከእግዚአብሔር ጽድቅ ጋር ምን አላለው አልተገናኙም የራሳቸውን ጽድቅ ማቆም ትግል ላይ ስለነበሩ ከእግዚአብሔር የሚለቀቀውን ጽድቅ ለማግኘት ተቸግረው ነበር አላዩት መንገዳቸው ለየቅል ስለሆነ ማለት ሰው ለእግዚአብሔር ሲሰራና እግዚአብሔር ሰርቶ ሲሰጠው ማለት የራስ ጽድቅ የእስራኤል ሕዝብ ሰርቶ በእግዚአብሔር ፊት ምን መሆን ነው የሚፈልገው ብቁ መሆን ጻድቅ መሆን መባረክ ሞገስን ማግኘት ይታገል ነበር ለዛ ደግሞ በሙሴ የተሰጣቸውን የሕግ ትእዛዞች ለመፈጸም ያለ ማቋረጥ ምን ያደርጉ ነበር ይተጉ ነበር እና የጽድቅን ሕግ እየተከተሉ ወደ ሕጉ ራሱ ምን አላረጉም አልደረሱም ወደ ሕጉ ደርሰው ቢሆን ሕጉ ወስዶ ከክርስቶስ ጋር ነው የሚያገናኘውና ተስፋ ቢስ አድርጎ አዳኙን ይጠቁማቸው ነበርና ወደ ሕጉ ራሱ ምን አላደረጉም ያለን አልደረሱም እንግዲህ የሚያምንበት ሁሉ እንዲጸድቅ ክርስቶስ የሕግ ፍጻሜ ነው ሌላ ፍጻሜ የለም የሕግ ሁሉ መደምደሚያ የሕግ ሁሉ መጠናቀቂያ የመጨረሻው ንግግር ካፈ የወጣው ክርስቶስ ተፈጸመ የሚል ቃል በሌላ ቋንቋ ተፈጸመ የሚለው ቃል የአንድ የዕዳ ሂሳብ ተወራርዶ በአካውንቲንግ ሙያ ሂሳቡ ትክክል ሲመጣ ተከፍሎ ሲያልቅ ፔድ እንደሚባለው ቴተልስታይ የሚል የግሪክ ቃል ነው የሚጠቀመው ምንም አይነት ዱዲ ሳንቲም ሳይቀር ሁሉንም ኢየሱስ ከፍሎታል ስለዚህ ምንም አይነት የሕግንም ሥራ የራስንም ሥራ በእግዚአብሔር ፊት ሞገስ ለማግኘት ለመጽደቅ ምን እንዳትጥር እንዳትታገል ኢየሱስ ምን ብሎልሃል ጨርሷል የሚያምንበት ሁሉ እንዲጸድቅ ክርስቶስ የሕግ ምንድነው ሕጉ የሚጠይቀው መስፈርት ሁሉ ኢየሱስ አሟልቶልሃል አንተ ደግመ ለማሟላት ምን እንዳትሞክር መጽደቅ ትፈልጋለህ አው ኢየሱስ ይበቃሃል ለምን ኢየሱስ በሙሴ የተሰጡትን ሕጎች በሙሉ ፈጽሞ ተግብሯቸው በመስቀል አጠናቆ ከፍሎልህ ሄዷል አሁን መጽደቅ ሲፈልግ ሰው ወደ ማን ነው መምጣት ያለበት ወደ ክርስቶስ ኢየሱስ ነው ብሎ ሁለት አይነቱ ጽድቆች ሁለት አይነት ቋንቋ አላቸው ብሎ ነበር ባለፈው ሳምንት ያየነው ካፋቸው የሚወጣው ቃል አለ ሁለቱ በሙሴ ሕግ ውስጥ ያለ ጽድቅ እንደዚህ ይላል የምታደርገው ከሆነ በሕይወት ትኖራለህ ይላል የሚያደርገው ሰው ምን ይልም በሕይወት እንዲኖር ሙሴ በሕጉ ምን ብሎናል ጽፎልናል አለ ቁጥር 5 እሱን ነው የሚለን ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው በእርሱ በሕይወት እንዲኖር ምን ብሏል ስለዚህ የሕግ ጽድቅ ምንድነው የሚያወራ አድርግ ስራ ጣር ሞክር ድገም ገናነህ አልበቃህም ችን ደሞ እስኪ ሰንዝር የሚል ሁልጊዜ ከሰው ወደ እግዚአብሔር በመስራት ምን የሚደረግ ለሞገስ ለማግኘት ጽድቅ ለማግኘት የሚደረግ ትግል ነው የምታዩት ከእምነት የሆነው ጽድቅ ግን ቋንቋው ይለያል ከእምነት የሆነው ጽድቅ ምን ይላል አለ በልብ ነው የሚለው ማን ወደ ሰማይ ይወጣል እንዳትል ይሄ ክርስቶስን ምን ለማድረግ ነው ለማውረድ ነው ደግሞ በልብ ማን ወደ ጥልቁ ማን ይወርዳል እንዳትል ይሄም ደግሞ ክርስቶስን ከሙታን ምን ለማድረግ ነው ለማውጣት ነው እና ማን ወደዛ ይሄዳል እንዳትል ይሄ ሲሰበከህ ኦኬ የጽድቅ መስፈርቱ በቃ ሲኦል ገብቶ ከዛ ወደ እግዚአብሔር መሄድ ነው እንግዲያው ወደ እግዚአብሔር ሊድ ብለህ እንዳታስብ ይሄ ሄዶ እግዚአብሔር ጋራ ሲኦል ወርዶ ወደ እግዚአብሔር ቀኝ የከበረውን ክርስቶስን ምን ለማድረግ ነው ለመመለስ የሚደረግ ድርጊት ነው ስለዚህ በልብ ምን እንዳትል ማን ወደ እግዚአብሔር ይደርሳል እንዳትል ወደ ሰማይ ማን ሊወጣ ይደርሳል ሰው እንዴት እንደዛ ይደርሳል ብለ በጭንቅላት ምን እንዳታስብ የደረሳለ ቀድሞ ይገባል ማን ነዛ ይሄዳል ብለ በጭንቅላት ምን በልብ እንዳታስብ ይሄ ምን ለማድረግ ነው አለ የገባውን የደረሰውን ኢየሱስን ለማውረድ የሚደረግ ነው ደግሞ ማን ወደ ጥልቁ ይወርዳል ብለ ምን እንዳታስብ እሱንም ወደ ጥልቁ የወረደ አለ እስከ መጨረሻው ውድቀት ዝቅታ
የሰው ልጅ የመጨረሻ የሚገባበት አረንቆ ውስጥ ገብቶ የወጣ አለ። ኦኬ ስለዚህ ተስማምተ በቃ እንጽድቅ ተያይዘን ወደ እግዚአብሔር እንድረስ እንዳትል። ለምን ካንተ በፊት ተንቀሳቅሷል። እናንቀሳቅሰው እንዳትል እግዚአብሔር አስቀድሞ ምን ብሏል? ከሙታን መካከል በኩር ሆኖ ተነስቶ ወደ እግዚአብሔር ደርሷል። ስለዚህ ወደ እግዚአብሔር ለመድረስ የምትሞክረውን ጥረት አቁመው። በልብ ማን ይደርሳል ማለት እኔ አልችለው ማን ነው እንደዚህ የሚያደርገው ብላ ሌላ እንዳታስብ። የደረሳለ ኦሬዲ ጨርሶ ከሙታን ተነስቶ በእግዚአብሔር ቀኝ የተቀመጠ የእግዚአብሔር ልጅ መሲሁ ኢየሱስ አለ። በዛ ነው ክርስቶስ ደርሷል። ክርስቶስ ወርዷል። ደግሞ ከሙታን ተነስቶ በእግዚአብሔር ቀኝ ምን ብሎልናል? ደርሶልናል። ስለዚህ እኔና እናንተ አንወርድምም አንወጣምም። እደግመዋለሁ። ወዴትም አትንቀሳቀስም። ደርሶ መጥቷል። ምን ነው ተነሳ ብለ ሳትል ለማውረድ ሳትጥር ጌታው ተንቀሳቀስ ኃይልን ልበስ ክንድ ተነሳ ምናም ብለ ሳትጥር በፊት ተነስቷል። ከወንበሩ ወደ ምድር ሰው ሆኖ መጥቷል። ሃሌሉያ። ሙትልኝ ሳትለው የኃጢአተኛውን ሞት ሞቶልሃል። መቃብር ወርዶልሃል። ከዛም ከሙታን መካከል ተነስቶልሃል። በእግዚአብሔር ዘንድም ደግሞ የከበረው ሰው ገብቶልሃል። ሰው ደርሷል እግዚአብሔር ጋር። እንዴት ይደርሳል እንዳትል፣ እንዴት ሰው ከሙታን ይወጣል እንዳትል፣ የደረሳለ ሰርቶ ጨረሳለ። እሱ ላይ ብቻ እረፍ። አንተ ምን እንዳትል አየው። የእምነት ጽድቅ የመጀመሪያ ንግግሩ እንዳትል ነው የሚለው። እስቲ ቆይ ወደ ሰማይ እንዴት ነው መሄድ የሚቻለው? ማን ይደርሳል? እንዴት እንድረስ እንዳትል። መጀመሪያ በራሴ ወደ እግዚአብሔር ለመድረስ እንዳታስብ። የኃጢአተኛውን ሞት እኔ መሞት አለብኝ ምናም ብለ የጥልቅ ውርደትን መውረድ እንዳትል። መጀመሪያ ባፍህ ምን እንዳታስበው። ያንን ሰሆነ ያንን ሳደርግ ነው የምጸድቀው ብለ በልብህ እንዳታስብ። ሙሴ በሕግ ያለውን ጽድቅ ምን አለ? የሚያደርገው ሰው ቢኖር በሕይወት ይኖራል ብሎናል። ካደረገ በሕይወት ይኖራል፣ ካላደረገ ይሞታል። ልድገመው። ጳውሎስ መጣና ጻድቅ የለም አንድስ እንኳን ማድረግ የቻለ የለም ከኢየሱስ ውጪ። ስለዚህ ሁሉም ሰው ምንድነው? ሟች ነበር። ኦኬ ከእምነት የሆነው ጽድቅ ምን ያለ ማን ነው? ክርስቶስን ማን ነው? ወደ ጥልቅ ማን ይወርዳል እንዳትል፣ ይሄ ክርስቶስን ከሙታን ምን ለማድረግ ነው? ለማውጣት ነው። ቁጥር 8 ነገር ግን ምን ይላል? ባፈ በልብህ ሆኖ ቃሉ ቀርቦልሃል። ነገር ግን የሚለው እንዲህ ነው። ቃሉ በአፍህና በምንህ በልብህ ሆኖ ምን ብሎልሃል? ቀርቦልሃል። የትኛው ቃል? አሁን ክርስቶስ ኢየሱስን ከሙታን የተነሳበት የወንጌል ቃል፣ በአብ ቀኝ የተቀመጠበት የወንጌል ቃል፣ ስራውን የጨረሰበት የወንጌል መልእክት፣ የመስቀሉ ቃሉ አሁን የት ደርሷል አለ? በአፍህና በልብህ ሆኖ ቀርቦልሃል። ይህም ደግሞ የምንሰብከው የእምነት ቃል ነው። ቆይ ምን የምንለው? የምንሰብከው የምን ቃል ነው? የእምነት ቃል ነው። ከእምነት የሆነው ጽድቅ የእምነት ቃል ነው ያለው። ከእምነት የሆነው ጽድቅ የእምነት ቃል ነው ያለው። በጥንቃቄ ስም። ከእምነት የሆነ ምን ጽድቁ ከምን የሆነ ነው? ከእምነት የሆነ ነው። ከእምነት ካለ ከስራ አይደለም ለማለት ነው። ከእምነት ካለ ከጥረት አይደለም ማለት ነው። ከእምነት ካለ ከኛ የሚጠበቀው ማመንም ብቻ ነው። እና ከእምነት የሆነው ጽድቅ ምን ብሎ ነው የሰበከው? እንዳትል ብሎ ዘጋና ቃሉ የት ሆኖልሃል? በአፍ ደግሞም በልብ ሆኖ ቀርቦልሃል። ይሄም ደግሞ የምንሰብከው የምን ቃል? የእምነት ቃል ነው። ቃሉን የምን ቃል አለው? የእምነት ቃል። አንዳንድ ትምህርቶችን ሰምታችኋል ብዬ አምናለሁ። የእምነት ቃል እንቅስቃሴ ነው የሚያገለግሉት እነንትና ሲባል ሰምታችሁ ከሆነ የእምነት ቃል የሚያገለግሉ ተብሎ ኮት የሚደረጉ ሰዎች እንሰማለን። እና የእምነት ቃል እንቅስቃሴ የሚመስላቸው ሰዎች አሉ። የእምነት ቃል ክርስቶስ ራሱ ነው። እንቅስቃሴ አይደለም፣ ሙቭመንት አይደለም። እደግመዋል። የሆኑ ሰዎች የሚያወሩት ቃል አይደለም የእምነት ቃል ወንጌል ራሱ ክርስቶስ ሲሰበክ እሱ የእምነት ቃል ነው። እደግመዋለሁ። ኦኬ ስሙት። ኦኬ በምሳሌ ጥሩ ነው። ምሳሌ ጥሩ ነው። ብር የያዘ ሰው አለ?
አንድስ እንኳን አንተ ብሩክ ሰው ነህ። አያችሁት? ኦኬ የምንሰብከው የምን ቃል ነው አለ? የእምነት ቃል ነው። እዚህ ውስጥ ምን አለ? ምን አለ? ምንድን ያለው? ኦኬ እዚህ ውስጥ ምን አለ? ኦኬ ማጃጋታ ካላ ፓራዲካስ በጌታ በኢየሱስም እዚህ ውስጥ ብር አለ። ተጠቀምበት። ይዞታል። አያችሁ? ተጠቀምበት። ኦኬ ለሚፈልግ የእምነት ቃል ሲሰበክ የእምነት ቃል ለሚቀበልና ለሚጠቀምበት ነው የሚደርሰው። አልሰማ እንደሱ ይዘ እንደዚህ ብትል አትጠቀምበትም። አልሰማ ኦኬ ብር አለ እዚህ ውስጥ የሚፈልግ አለ አንድ ሰው የተነንካ ሰው ልጅ አንተ ብሩክ ነህ ተጠቀምበት። ወሰድከው ተጠቀምክ። ኦኬ ውስጡ የለም ግን ውስጡ ምን አለ ብዬ ነው የሰጠሁት? ብር አለ። ብሩ ግን ያለው የሚገርም እዚህ ጋር ነው። እንደሱ አይደለም ያደረገው ጌታ። ብታምን ትድናለ ብሎ ለብቻው እዚህ ጋር ብሯን አስቀምጦ አይደለም ስብከት ቃል ይዞ የመጣው። ልክ እኔ ላንተ ሞቼልሃለሁ ሲል የትኛውንም ላንተ የሚገባውን ዋጋ ክርስቶስ ውስጥ አድርጎ ሰጥቶሃል ማለት ነው። ስለዚህ ደግመ ምን አታደርግም? ለዚህ ለሰጠኝ ነገር ምን ልክፈል አትልም። ቃሉ ራሱ ወደ አንተ ሲመጣ ውስጡ የያዘው ምን አለ? የሚመነዘር አንተን ከሞት ወደ ሕይወት ማሻገር የሚችል ጉልበት ያለው ቃል አለ። አሁን ለሰውል ስሰጠው ቅድም ብሩን አውጥቼዋለሁ አይደል? ውስጡ የለው። ምን ማለት ነው? የሙሴ ሕግ ልክ እንደዚህ ነው። ውስጡ የድነት ሕይወት የለውም፣ የድነት ቃል የለውም። ግን አለ ብየዋለሁ። ለማውጣት ምን ብሏል? እሱ ቆፍሯል፣ በርብሯል መጽሐፉን። ግን ውስጡ አለ የለም። የሙሴ ሕግ ልክ እንደዛ ነው። ትጠራለህ፣ ትታገላለህ፣ የሆነ ነገር ታደርጋለህ። ግን ውስጡ ሲጨርስ ድነቱ የለም። ኢየሱስ ጋር ስትመጣ ግን ፓኬጁን የተሰጠ ሃሌሉያ። ድፍኑ እንዳለ እንደታሸገ የክርስቶስ ሥራ ተጠጥቆ በክርስቶስ ውስጥ ነው የተላከለ። ስለዚህ ልክ ሲሰበክ አለመዳን አይችልም ሰው። ሄሎ። ስለዚህ ምን አለ? የምንሰብከው አለ የምናወራው ውስጡ እምነት የሚባል ነገር አለው። ሙቭመንት አይደለም። ስብከቱ ራሱ ውስጡ፣ ቃሉ ራሱ ውስጡ ስራ አይደለም ያለው፣ ጥረት አይደለም ያለው። ውስጡ ያለው እምነት የሚባል ነገር እና የእምነት ቃል ነው አለ። የእምነት ቃል የሆነው ለምንድን ነው? ተሰርቶ አልቆ ዲፖዚት ስለተደረገ የምታወጣው ስላይደለ የምትቀበለው አሜን ብለህ ብቻ ስለሆነ። ሄሎ። መጽሐፍ ቅዱሳችሁን ስታጠኑ እስቲ ገላትያ ምዕራፍ 2 ቁጥር 16 እንክፈትልኝ ስሙት። ነገር ግን ሰው በኢየሱስ ክርስቶስ በማመን ስሙት። ሰው በኢየሱስ ክርስቶስ ምን በማድረግ? በማመን እንዲጸድቅ እንጂ ምን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን። ቆይ ሰው በኢየሱስ ክርስቶስ ምን በማድረግ? በማመን እንጂ በሕግ ሥራ እንዳይሆን አውቀን እንዳይጸድቅ አውቀን ስጋን የለበሰ ሁሉም አይሁድንም አሕዛብንም ያካትታል ሁሉ በሕግ ሥራ ስለማይጸድቅ ምን ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት እንድንጸድቅ ዘንድ። ኦኬ በክርስቶስ እምነት ምን እንጸድቅ ዘንድ እኛ ራሳችን የምንጸድቀው በማን እምነት ነው? በክርስቶስ እምነት ምን እንል ዘንድ? እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። ኦኬ የምንጸድቀው በክርስቶስ እምነት ነው። የሚሰበከው ክርስቶስ ነው። ክርስቶስ ሲሰበክ ክርስቶስ የእምነት ቃል አለው። አልሰማው ብሩን ይታረከው በዚሁ ነው ያለው። አንተ ብሩክ ነህ። ብሩ የት ነው ያለው? በመጽሐፍ ውስጥ ነው። አሁን የምንሰብከው የእምነት ምንድነው? ቃል ነው አለን። ግን የሚሰበከው ማን ነው? ክርስቶስ ኢየሱስ የሰራው ስራ ነው የሚሰበከው። ጳውሎስ ምን አለን? እኛ ራሳችን አይሁዳውያን ሰው በሕግ ሥራ እንደማይጸድቅ አውቀናል። ስለዚህ ስጋን የለበሰ በሕግ ሥራ ስለማይጸድቅ እኛ በክርስቶስ እምነት እንጸድቅ ዘንድ በእግዚአብሔር ፊት እኛን ማጽደቅ የሚችል እምነት ያለው ክርስቶስ ነው። እኛን ማጽደቅ የሚችል እምነት እሱ ስላለው
በክርስቶስ እምነት እንጸድቅ ዘንድ እኛ በክርስቶስ ኢየሱስ ምን ብለናል? አምነናል። ያመንነው በማን ነው? በክርስቶስ ኢየሱስ ነው። ክርስቶስ ግን ስለ እኛ በእግዚአብሔር ፊት የሚያቀርበው እምነት አለው። እኔ እምነት የለኝም። እኔ እምነት ያለው ሰውዬ ነው ያለኝ። እኔን ማጽደቅ የሚችል እምነት ክርስቶስ አለው። እኔን መቀደስ የእግዚአብሔር ልጅ ማድረግ የሚችል የእምነት ህይወት ቃል ያለው ማን ውስጥ ነው? ክርስቶስ ውስጥ ነው። እኔ ያላየሁትን እግዚአብሔር የማመን ጉልበት የለኝም። አላቀውም። ተገናኝተን አናቅም። ተዋውቀን አናቅም። ብዙ እኔ በ5 የስሜት ህዋሳቶቼ የምመላለስ ሰው ነኝ እና ያላየሁትን ነገር ሲሰቀል ያላየሁትን፣ ሲሞት ያላየሁትን፣ ሲነሳ ያላየሁትን፣ ሲከብር ያላየሁትን ነገር አለ ያስባለኝ የእምነት መንፈስ ቃል ውስጥ ስላለ ነው። ከኔ ጥረትና አቅም ውጪ የሆነ ጉልበት ግድም እንድል ያደርገኝ። አንዳንዶቻችን ብንጠየቅ እኮ ያመነው ነገር በጣም ለጭንቅላት እኮ የሚከብድ ነው። ባይምሮ ስታስበው ቁጭ ብለህ ሎጂካሊ ስታየው ለማመን ምን የሚያደርግ ነው? የሚከብድ ነው። ግን ባንደበትም አትገልጠው፣ ለማስረዳት የምትቸገርበት በልብህ ውስጥ ግን አንቆ የያዘ መንፈስ አለ። የእምነት መንፈስ ይባላል። ሃሌሉያ። የምንሰብከው የምን ቃል ነው? ውስጡ ክርስቶስ ምን አለው? እምነት አለው። እኛ በክርስቶስ ኢየሱስ እምነትን ጸድቅ ዘንድ በክርስቶስ ኢየሱስ ምን ብለናል? አምነናል። ኦኬ። አሁን የሮሜ መጽሐፍ ሊያስረዳ የፈለገው ስለ ድነት ነው። ዋና መልእክቱ ሰው እንዴት አድርጎ ድነትን እንደሚቀበል ነው የሚያስረዳው። በልብ ወደ ላይ መውጣት ወደ ታች መውረድ የለም። በሐሳብ ራሱ እንዳትሞክረው። ነገር ግን ምን ይላል ቃሉ አለ? ቃሉ ባፈና በልብ ሆኖ ቀርቦልሃል። የቀረበ ቃል የመጣ ቃል አንድ ቃል ነው። ያንን ቃል የምን ቃል ነው አለን? የእምነት ቃል ነው። የምንሰብከው የምን ቃል ነው? የእምነት ቃል ነው። ቁጥር 9 ኢየሱስ ጌታ እንደሆነ በአፍህ ብትመሰክር። ኢየሱስ ጌታ እንደሆነ በምን ብትመሰክር? በአፍህ ብትመሰክር። እግዚአብሔርም ከሙታን እንዳስነሳው በልብ ብታምን። ኦኬ። እግዚአብሔር ደግሞ ከምን እንዳስነሳው? ከሙታን እንዳስነሳው በልብህ ብታምን ትድናለህና። ምን ትላለህ? ትድናለህ። እሺ፣ ትድናለህና። ቀጥለው። ሰው በልቡ አምኖ ይጸድቃልና። ሰው በልቡ ምን ብሎ? አምኖ ምን ይላል? ይጸድቃልና። እሺ። በአፉ መስክሮ ይድናልና። በአፉ ደግሞ መስክሮ ምን ይላል? እሺ። አሁን በደንብ ስሙት። ቁጥር 9 ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ደግሞ ከሙታን ምን እንዳደረገው እንዳስነሳው በልብ ብታምን ምን ትላለህ? ትድናለህ። ብታምን ምን ትላለህ? ኦኬ። ለምሳሌ ሃሌሉያ ና። እጅን አንሳ። እጅን ግተት። ኦኬ። አንተ ይሰማል። ኦኬ። እጅን ምን ያደርጋል? አንሳ ስለው አነሳ፣ ክተተው ስለው ምን አደረገው? ማን ይሄን ያደረገው? ሃሌሉያ ነው። ኦኬ። ሃሌሉያ። እጁን አነሳ። እጁን ምን አደረገ? አስቀመጠ። አንሳ አስቀምጥ ስለው ማንሳት ማስቀመጥ ምንድነው? ድርጊት ነው፣ እንቅስቃሴ ነው አይደል? ኦኬ። ለማንሳት ለማስቀመጥ ማንሳትና ማስቀመጥ የሚችል ፐርሰን መኖር አለበት። ፐርሰኑ ከሌለ አክሽኑ አይኖርም። አሁን ሰው በልቡ አምኖ ማለት በልብህ ማመን አክሽን ነው። ፖዚቲቭ የሆነ ምን ሪስፖንድ ነው። ኦኬ። እንካ የከበረውን እንካ። እስቲ ስልክ ልሰጠው ነው። ይኸውላችሁ ለምንድን ነው እንኳን አይልም። ይኸው ኦኬ። ተቀበለኝ። እሱ ስንት ከፍሎበታል? ምንም። የሰራው ባለቤት አለ፣ የከፈለበት አለ። እኔ ደግሞ ገዝቼዋለሁ። ገዝቼ ነው እና የከፈልኩበት ማን ነኝ? እኔ ነኝ። ስለዚህ አሁን የዚህ ዋጋ ያለው ማን ጋር ነው? የምሰጥበት ልብ ያለው ማን ጋር ነው? ሁሉ ነገር ያለው ማን ጋር ነው? እኔ ጋር ነው። እኔ አምጥቼ እንካ ስለው ከተቀበለ ስንት አዋጥቷል? ኢየሱስ መጥቶ ተሰበከ እና ሲሰበከን ራሱኛ ክፉዎች ስለሆነ ልባችን ተጠራጣሪ ስለሆነ ለማመን ስለሚያስቸግረን
እግዚአብሔር ያደረገው ምንድነው? የሚሰበከው የወንጌል ቃል ውስጥ እምነት የሚባልን ፐርሰን ሰውየውን አስቀመጠና በስብከት አንተ ውስጥ መጥቶ ይጎነትላል፣ ነካ ያደርጋል። አረ ተቀበል ብሎ የሚካፈል መንፈስ አለ። ሲነካካ ሳታቀው ምን ትሆናለህ? ከምትሰማው ቃል የተነሳ በልብህ ውስጥ የሚፈጠር እምነት አለ። ያ እሺ ብለን ምን እንድንቀበል የሚያደርግ ቃል። በኢሳይያስ መጽሐፍ ላይ አስቀድሞ በነቢያት ቃል እግዚአብሔር እንዲህ ብሎ ተናገረ። ካፌ የወጣው ቃሌ ሳይሰራ በከንቱ ወደኔ አይመለስም አለ። ኦኬ። ዝናብ ከሰማይ ምን ብሎ ወርዶ ምድርን ምን አድርጎ ያጠጣና ያርሳታል። ዝናቡ እኮ ነው ይወርድና ምን ያደርገዋል? ያርሰዋል፣ ያጠጣዋል። ከዛ ለገበሬው የሚገባውን ፍሬ እንድታፈራ ያደርጋታል። ዝናብ ከሰማይ ይውረድ እንጂ መሬት ላይ ከደረሰ ምን ይሆናል? መሬቱ ለእርሻ የሚጠቅም የራሰ ውሃ ያለው ምላሽ መስጠት የሚችል ይሆናል። በጥንቃቄ ስሙት። ከላይ ካልመጣ ዝናብ ግን እዚህ መሬቱ ምን ይሆናል? ድርቅ ነው የሚሆነው። ድርቅ ነው የሚሆነው። እሱም ብትቆፍረው ብትዘራበት አንዳች ነገር ምን አይልም? አይበቅልም። ስለዚህ ከላይ ዝናብ ምን መሆን አለበት? መምጣት አለበት። መሬቱን ምን ማድረግ አለበት? ማጠጣት አለበት። መሬቱ ከጠጣ ከሰማይ በተቀበለው ዝናብ የሚሰጠው ለገበሬው ፍሬ ለማፍራት ምንድነው? በቀላሉ ምላሽ ይሰጣል። ልክ እንደዛው ከዝናብ ጋር እኩል ያደረገው ካፌ የወጣው ቃሌ ነው። ካፉ የወጣው ቃል ደግሞ ከዘላለም ዘመና በፊት የሆነው ክራይስት ነው። ካፌ የወጣው ቃሌ አለ ወደ ምድር ወርዶ ያሻውትን ሳይሰራ ምን አይልም። ስለዚህ የእግዚአብሔር መልእክት የሆነው ክርስቶስ የእግዚአብሔር ቃል ወደ ሰዎች ሲመጣ ልክ እንደ ዝናብ ነው። ዝናብ በጣም ሲቀጠቅጠው መሬት እንደሚርሰው የክርስቶስን ወንጌል አንድ ሰው ተደጋግሞ ሲቀጠቀጥ ይረጥብና አዙናማስ እኔ ውሃለኝ ይላል። ዝናብ ያልነካው መሬት አይልም። ለምን? ዝናቡን ከሰማይ ነው ወርዶ ያገኘው እንጂ ከራሱ አላመነጨውም። በተመሳሳይ እኔ በእምነቴ ነው እንዳትል እምነትን አምጥቶ በላይ ላይ እንደ ዝናብ በስብከት ቃል አፈሰሰውና ሳናቀው ካፌ ወጣ ቃሌ ሳይሰራ ዝናብ ወርዶ አጠጥቶ ዘርን እንደሚያበቅል ከእግዚአብሔር አፍ የወጣው የወንጌል ቃል ክርስቶስ ተሰርቶ ያለቀው የመስቀሉ ቃል ስብከት ወደ ሰው ልጅ በስብከት ሲመጣ እየሰማ ሰው ይኮተኮታል፣ እየሰማ ሰው ይጠጣል፣ እየሰማ ሰው የሆነ ነገር ውስጥ ይበቅላል። ይሄንማ ልቀበለው የሚል ምላሽ ለመስጠት የሚያበቃ ነገር ውስጥ ይፈጠራል። ልክ ውስጣችን ሲፈጠር እግዚአብሔር የላከው ቃል በከንቱ አልተመለሰም። ፕሮዳክቲቭ ይሆናል፣ ያፈራና ውስጡ ይሞላና በአፉ እንዲህ ይላል፣ ኢየሱስ ጌታ ነው። በአፉ ምን ያደርጋል? ይመሰክራል። በልቡስ አሁን ይሄ ስራ ነው፣ ምንም ስራ የለው። ቸርች ላይ ስንመጣ እዩት። በጣም የክርስቶስ የወንጌል ስብከት የእምነት መንፈስ እንዳለው መታቀው ብዙ ነገሩን ሳይገባህን ያመንከው ልድገሞ በጣም ብዙ ነገር ዛሬ የምናቀውን ዕውቀት እና ጥቅስ ያኔ አውቀነው አልመጣንም። ዛሬ ገባን የክርስቶስ መረዳት ያኔ ገብቶን አይደለም። ግን ማስረዳት ሁሉ አንችልም። ለአንዳንዱ ቢጠይቀን በጣም ግልጽ አድርገን ለመናገር አንችልም። ወይ ወደ ጦርነት ወይ ወደ ክርክር እንቀይረዋለን ውስጣችን አቅሙ ስለሌለ። ግን ደግሞ እንዳንክድ የሚያደርገን እውነት መሆኑን የሚያስረዳን ከአንደበታችን ጋር ያለፈ በልባችን ውስጥ ግን የተፈጠረ የመንፈስ አሰራር አለ። ያ የእምነት መንፈስ በልባችን ውስጥ ተሰበከ። ያ ባፍና በልብህ ውስጥ ነው የተባለው ቃል በስብከት ወዲያው አዘነበና ያዘን። ልባችን ውስጥ ክርስቶስን ፈጠረው። ያን ጊዜ እውነትም ማዳኘና አለን። ሰው በልቡ አምኖ ምን ያደርጋል? ይጸድቃል። ከዛ ባፉ ደግሞ ምን ያደርጋል? ይመሰክራል። በእጅናት ደነት አሁንም አንዳንድ ሰው በጣም የሆነ ነገር እንዲሆንለት ይታገላል። አይደለም፣ የእግዚአብሔር ንጹህ ቃል እንዲዘራብህ እንደ እግዚአብሔር እርሻ በቃ መዘጋጀት ብቻ ነው። የእግዚአብሔር ቃል ወደ አንተ ሲመጣ ልብ ውስጥ የሚፈጥረው ነገር አለ፣ ሳታውቀው የሚፈነቅላል። ወንዶኔ መጸለይ ያለብህ ክርስትና ከባድ ነው ተብለህ አይደለም።
እየሰማህ ጸሎት ውስጥ ይፈነቅላል። እየሰማህ ወንጌል መስበክ ውስጥ ይፈነቅላል። የሆነ የእግዚአብሔር ነገር ማድረግ የምትችልበት የእምነት መንፈስ ባንተ ውስጥ የሚፈጥረው በልቡ አምኖ ምን ያደርጋል? ይጸድቃል። ባፉ መስክሮስ ይድናል። ስለዚህ ድነት ምንድነው? እጅግ በጣም ቀላል ዋጋም ማያስከፍል። በልቡ አምኖ ይጸድቃል፣ ባፉ መስክሮ ደግሞ ይድናል። በልቡ አምኖ ይጸድቃል፣ ባፉ መስክሮ ደግሞ አንድ ጊዜ ሐዋርያው ጳውሎስ በሐዋርያት ሥራ መጽሐፍ ላይ እየሰበከ በአገልግሎት ውስጥ ሲጓዝ አንድ ኤንያ የሚባል ሰው አገኘው እና ጳውሎስ ይሰብክ ነበር ይላል። ስለ ክርስቶስ ከሙታን መነሳት የወንጌልን እውነት እያስተማረ ኤንያ የሚባል አንድ ሰው በአልጋ ተኝቶ ይሰማዋል። በሽተኛ ነው፣ ተኝቶ ነው የሚሰማው እና ጳውሎስ ሲሰብክና ሲያገለግል ለመዳን እምነት እንዳለው አየው። ሰውየውን ብታምን አሁን ትድናለህ አላለው። እየሰበከ ሰውየው በተኛበት የሚሰበከው የክርስቶስ ወንጌል ልቡ ውስጥ መጥቶ እምነትን ፈጠረለት። ልክ እምነት እንዳለው ሲያይ ተነሳና አልጋህን አንጥፋለው። ሰውየው ብድግ አለ። አልሰራ አልታገለ፣ ተነስቶ ወካረግ። ሐዋርያት ሥራ ምዕራፍ 10 ላይ ቆርኔሌዎስ ቤት የጴጥሮስን ቃሉን በሰሙት ሁሉ ላይ ይላል። አዳይማሳ ቃሉን በሰሙት ሁሉ ላይ የእግዚአብሔር መንፈስ ምን አረገባቸው? ወረደባቸው ነው የሚለው። በሰሙት ሁሉ ላይ ነው የሚለው። ቤት ውስጥ ተሰብስበዋል። ጴጥሮስ ሲሰብክ እየሰሙ ነው። እየሰሙ እነሱ ውስጥ የተፈጠረ የእምነት ቃል አለ። እጃችሁን ሲከፍ አድርጎ ጌታን የምትቀበሉ ሳይል ጴጥሮስ እኔ የምለውን ከኔ ጋር በሉ ሳይላቸው በተቀመጡበት የጴጥሮስ ስብከት እየሰሙ ከአፉ የሚወጣውን የጸጋ ቃል እየሰሙ እሱ ራሱ በምን ቅጽበት እንደሆነ በማያቀው መለኮታዊ አሰራር በእምነት ውስጣቸው ክርስቶስ ተሳለ። እየሰበከ ተወለዱ። ልክ ሲወለዱ መንፈስ ወረደ፣ አጠመቃቸው፣ አለቀ። ደህና ናችሁ? ወንጌል ስርጭት ስትወጣ እኔ የምለውን በላት በለው። ምክንያቱም አንተ የምትለው ራሱ ልክ ላይሆን ይችላል። ወንጌል በደንብ ስሙ። ሰውየው በልቡ አምኖ ነው የሚጸድቀው። በልቡ አምኖ ምን ያደርጋል? ይጸድቃል። ጽድቅም በምን ውስጥ ነው የሚረዳው? በልቡ ሲያምን። በአፉ ይመሰክራል። በአፍ መመስከር በልብ ካመነ በኋላ የሚመጣ ጉዳይ ነው። በልቡ ያላመነበትን እንዴት አድርገው ይጠሩታል ብሎናል። ስለዚህ ለመጥራት ምን ያስፈልጋል? መጀመሪያ በልብ ውስጥ እምነት መፈጠር አለበት። እምነት ደግሞ የሚፈጠረው የእምነትን ቃል በመስማት ነው። ኢየሱስ ሰርቶ የጨረሰውን ወንጌል ሰዎች ሲሰሙ ውስጣቸው የእምነት ምን ይፈጠራል? እምነት ይፈጠራል። ለመዳን ያ እምነት እነሱም በእግዚአብሔር ፊት ምን ያደርጋቸዋል? ብቁ አድርገው ያቀርባቸዋል። ስለዚህ አሁን መንገድ ላይ ወተን ስንሰብክ ብዙ ጊዜ የወንጌል ስርጭት ከሲኦል ነው የሚጀምረው መልእክት። የመንገድ ላይ የወንጌል ስርጭት ካያችሁ የሲኦል ምንድነው? በደጅ ቆም ያንኳኳለው እሳት ነው። በኋላ ትገባለህ፣ ትከከላለህ፣ ትሉም አይጠፋበት ምናምን አይነት ሆረር ፊልም ስላለ ያንን ከዛ ከሆረር ከጥፋት ከሆነ ነገር ከሚመጣው ነገር አምልጥ ነው የምንለው። እኛ ራሱ ስብከታችን ምንድነው? አምልጥ። ጌታ በደጅ ነው ቶሎ ብለህ ምን በል አምልጥ ነው። እኛ ግን የተላክነው የሲኦል አስፈሪነትን ልንስል ሳይሆን ለሰዎች ሰው ራሱ እየኖረ ያለው ሲኦል ውስጥ ነው። ነፍሱ በብዙ ጭንቀት ውስጥ ናት፣ በብዙ ግራ መጋባት ውስጥ ናት። ማረፍ ይፈልጋል። የእረፍት ቃል አለ፣ የእምነት ቃል አለ። ከየትኛውም ሲቹዌሽን ነፃ ማውጣት የሚችል የእግዚአብሔር ልጅ ኢየሱስ ሰርቶ የጨረሰው ወንጌል አለ። እሱን ስንሰብከው አንድ ሰው በትክክል ከሰማን በልቡ ውስጥ እምነት ይፈጠራል። ቃሉ ጉልበት ስላለው። ቃሉ ምን ስላለው? ጉልበት ስላለው። ሰው በልቡ እምነት እስኪፈጠር ድረስ ደግሞ መስማት አለበት ወንጌል። ደግሞ ነው ወንጌል የሚሰበከው። አንዳንድ ጊዜ አንዴ ሰብከነው የዳነ የሚመስለን ሰው አልዳነ ይሆናል። ደግመን መስበክ ክርስቶስን መስበክ ስንደጋግምበት ምን ይሆናል? የእምነት ነገር ውስጡ እያደገ እየጎለበተ ክርስቶስን እየተረዳ እምነት ውስጡ
ውልደትን ያመጣል። አንዳንድ ደግሞ በጣም የሚያሳድዱ የሚቃወሙ እጅግ በጣም አስቸጋሪ የሆነ የተቃውሞ መንፈስ ያላቸው ሰዎች ታገኛላችሁ ወንጌል ስትወጡ። ልባቸው ደንዳና የሆኑ ሰዎች እና ስትሰብኳቸው መልሰው የሚሰብኳችሁ ወይም በሌላ በዱላም በምንም የሚገለጡ ላያቸው ላይ አጋንንት ያለ ወይም ደግሞ ተቃዋሚ መንፈስ ባጭሩ ያለባቸው ክርስቶስ ሲሰበክ ደስ የማይለው መንፈስ ብዙ አለ። ጌታ ይባረክ። እንደሱ ስታገኙ ደግማችሁ ስበኩት። ሰውየውን እንደውም ተከታተሉት። ልክ እንደ ቸርች አባል ቤቱን ጓዳውን ምናምን አጥነታችሁ ሲወጣና ሲገባ መድፍለጥ ደግሞ ኢየሱስ ይወድሃል፣ ስላንተ መስቀል ላይ ሞቶልሃል። ደግማችሁ ስትፈልጡት ልክ ዛፍ እንደሚቆርጥ ምንድነው ስሙ? ዛፍ ቆራጭ። የዛፍ ቆራጭ ምንድነው ስሙ? ዛፍ ቆራጭ ነው ሰውየው። ዛፍ ቆራጭ ምንድነው ይዘው የሚወጣው? ሁሉ ጊዜ ምሳሩን አይደል? ሁሌ ጧጧ ዛፍ የሚቆርጡ ሰዎች ገመዳቸውን ይዘው ምሳራቸውን ይዘው ይወጣሉ። ለምንድነው የሚወጡት? አንዳንድ ዛፎች መቆረጥ የለባቸውም ቢሉ ቤት ነው የሚቀመጡት። ስትወጣ የወንጌልን ምሳር ይዘን ይወጣው። ክርስቶስ ምሳር ነው። ስለዚህ ከሰው ውስጥ ያለን ጨለማን አውሬውን ቆርጠ ልትጥል ወንጌልን ልትሰብክ ነው ይወጣው። ግን ዛፍ ቆራጭ አንዴ ዥው ሲያደርግ ምታተኛ አይደለም። ዛፉ ምሳሩን አይቶ አንዴ ሲያገኘው ወይኔ ጉዴ ብሎ አይወድቅም። አንዳንዱን ያታግላል አይደል? ቀኑ ሙሉ በላብ የሚያውላቸው አለ። እንደ ዛፉ ፍረት ይወሰናል። አንዳንዱ ቤት በጣም ስር የሰደደ ነው፣ ለአመታት የቆየ ነው፣ ሃይማኖት ነው፣ በቀላሉ አይወድቅም። ስሰነዝር ራሱ መጥረብ ያህል ሊያነጥረው የሚችል ብዙ ነገር እንደሱ አይነቱን ጊዜ ይፈጃል ነው እንጂ ከመቆረጥ ወደ ኋላ አይልም። ስለዚህ ክርስቶስን ስትሰብከው አንዴ ስትመታው የሆነ ነገር እየገነደስክ ነው። ስትደግመው እየሳሳ ነው። ዝም ብለህ መደጋገም። የደጋገመ ሰው ውስጡ ምን ይፈጥራል? እምነት እንዲፈጠር ጉልበትን ያመጣል ማለት ነው። ያኔ የሚገነድ እየሳሳ ሄዶ ዛፉ ይወድቃል። ስለዚህ ወንጌልን ከመስራት አትቦዝኑ፣ ሲኦልን ከመናገር ግን ቦዝኑ። አሜን። ወንጌልን ከመስራት ምን አትበሉ፣ አትቦዝኑ። ግን በፍጹም ስለ ሲኦል አትወጡ። ወጣችሁ ስለ ሲኦል አታውሩ። ጌታ ይባርካችሁ። ልድገመው። ምክንያቱም ኢቨን ስለ ሲኦል ራሱ ቁልፉ አሁን በኢየሱስ እጅ ነው። ካወራን ራሱ ኢየሱስ ጋር ነው ቁልፉ አይደል? የሲኦልና የሞት መክፈቻ በእጄ ነው አላለም? ማን እጅ ነው ያለው? ኢየሱስ ነው። ስለዚህ እሱ ደግሞ ሂዱና የእርሱን በጎነት ተናገሩ ነው የተባለው። እስከ ዓለም ዳርቻ ስበኩ፣ ተፈጽሟል በሉ፣ የኃጢአት ይቅርታ በእኔ ነው የሚያገኘው፣ ህዝቡ ንገሩት፣ ሂዱ፣ የምስራቹን አውሩልኝ፣ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ። ስለ ሲኦል ስታወራስ ስለ እሱ እስክታወራ ይጠብቃል። ስለ ኢየሱስ ብቻ ብታወራስ ምሳሩ እየሳለ ሰውን ምን ያደርጋል? ይፈልጣል። ክርስቶስ ነው መልእክታችን። እደግመዋለሁ። በልቡ የሚያምነው ሰው ምን መሆን አለበት? ክርስቶስን በልቡ አምኖ ምን ያደርጋል? ይጸድቃል። ባፉ መስክሮስ ይድናል። የጌታን ስም የሚጠራ ሁሉ ይድናል። ልድገመው። የማንን ስም? የጌታን ስም የሚጠራ ሁሉ ይድናል። ኦኬ። በእርሱ የሚያምን ደግሞ ምን አይልም? አያፍርም። የምንሰብከው ቃል የእምነት ቃል አሳፋሪ ሳይሆን ሁልጊዜ ድል የሚያነሳ ነው። በዚህ በቁጥር 11 12 እና 13 ላይ አንድ ላይ ያያይሼ የመጨረሻ ሷል አውራት 11 12 13 መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። በእርሱ የሚያምን ሁሉ ምን አይልም? አያፍርም። እሺ። በአይሁዳዊና በግሪክ ሰው መካከል ልዩነት የለም። በአይሁዳዊና በግሪክ ሰው መካከል ምን የለም? ልዩነት የለም። እሺ። አንዱ ጌታ የሁሉ ጌታ ነውና ደግሞ የሁሉ ጌታ ነውና። እሺ። ለሚጠሩትም ሁሉ ባለጠጋ ነው። ለሚጠሩት ሁሉ ደግሞ ምንድነው? ባለጠጋ ነው። እሺ። የጌታን ስም የሚጠራ ሁሉ ይድናል። ኦኬ። እዚህ ውስጥ ሁለት ቃላቶችን እንያለን። የመጀመሪያው ቁጥር 11 ላይ በእርሱ የሚያምን ሁሉ ምትላለች። ሁሉ ምትል ቃል ያዋት። ኦኬ። በአይሁዳዊ በግሪክ ሰው መካከል ልዩነት የለም። አንዱ ጌታ የሁሉ ጌታ ይሆናል። ኦኬ። ቁጥር 13 የጌታን ስም የሚጠራ ስንት? ሁሉ። ይሄ ሁሉ የሚለው አጠቃላይ የሰውን ዘር
በቀደመው የአሮጌው ኪዳን ባህልና ስርዓት ውስጥ ለእስራኤል አምላክ ነው ጥሪው ራሱ የአባቶቻችን አምላክ ነው። አሁን ግን የጌታን ስም የሚጠራ ሁሉ የጌታ ስም ለሁሉም ሰርቷል። ለምን? የክርስቶስ መስዋዕትነት ለአይሁዳዊውም ለግሪክ ሰውም ለባሪያውም ለጨዋውም ለሁሉም ሰው የመዳን ምክንያት ሆኗል። የጌታን ስም የሚጠራ ሁሉ አያፍርም። የጌታን ስም የሚጠራ ሁሉ ደግሞ ምን ይላል? ይድናል። አታፍርም፣ ጠርተው ትድንበታለህ ነው ያለው። የማንን ስም? የጌታን ስም። የጌታ ስም ስሙ ማን ነው? ኢየሱስ የሹዋ የተባለው። ስሙን ጠርቶ ምን የሚል የሚያፈር የለም። ጴጥሮስ ይህንን ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ምን አለ? ከፀሐይ በታች እንድንበት ዘንድ የተሰጠን ብቸኛው ስም እርሱ ነው፣ ኢየሱስ። እንድንበት ዘንድ ምን ያለን? የተሰጠን። እንግዲህ የጌታ ስም ከምን ያድናል ወደሚለው ስንመጣ ከምንም ያድናል። ከራስህም ያድናል። አልሰማሁም? ከራሳችንም ያድናል። ማድነህ ምን ፓርት አለው? የጌታን ስም የሚጠራ ሁሉ ምን ይላል? ይድናል። ስሙ ውስጥ ኃይል አለ፣ ጉልበት አለ፣ ፈውስ አለ፣ ዳግም ልደት አለ፣ እምነት አለ። ሄሎ በስሙ ውስጥ የሌለ የእግዚአብሔር ፓኬጅ የለም። ከስሙ ሁሉ በላይ ያለውን ስም ምን አደረገው ነው የሚለው? ሰጠው። ስለዚህ ስሙ የድነታችን ምንድነው? ምክንያትና ምንጭ ነው። የጌታን ስም የሚጠራ ሁሉ ምን ይላል? ይድናል። አንዳንድ ጥቅሶች ከብሉይ ኪዳን ጎትተን እንትነናል። የጌታን ስም በከንቱ አትጥራ ምናምን አይደል? የአምላክ የእግዚአብሔርን ስም በከንቱ አትጥራ። 10 ጊዜ በኢየሱስም ለሽንኮም ለማንኪያውም በኢየሱስም አትበል የሚባል ነገር አለ። እሱ በህግ ስርዓት ለሚመላለስ ሰው። እዚህ ጋር የሚጠራ ነው የሚድነው። እዛ ጋር አትጥራ ነው። እዚህ ጋር ደግሞ ጥራ ነው። ስለዚህ እንደውም ጥራው፣ ለምንም ጥራው፣ ለምንም ይሰራል። ወይኔ ጉዴ! ይሰራል። የኢየሱስ ስም ለምንም ነገር ምን ይላል? ይሰራል። የትም ዓለም ላይ እንደሱ አይነት ስም አታገኝም። የሰራ ያለቀ ካለቅነት ከስልጣናት ከጌትነት ከኃይላት ከሁሉ በላይ ወደ ታች የጠለቀ ወደ ላይ ከፍ ያለ ምድሪቷን የሸፈነ ሁሉ በሁሉ የሚሞላ ስም የኢየሱስ ስም ነው። ስትጠራው ነው የሚሰራው። ልድገመው። ምን ስንለው? አሜዚንግ ይታያል። አናቱ ላይ ነው እንዲህ ስለው መልእክቴን አገኘው። ኦኬ ይሄ ቼክም ነው። ለተወሰነ ደቂቃ ቼክ አድርገናል። ብር ነበር አይደል? ቼክና ብር ኦልሞስት ተመሳሳይ ናቸው። ወረቀት ነው ሁለቱም እና ፈረምኩበት 100 ሚሊዮን። እምነት የለውም ደግሞ ዝም ብሎ ፈገግ ይላል። ስንት? 100 ሚሊዮን ቼክ ሰጥቼዋለሁ አይደል? ስሙ ምንድነው የሰጠሁት? ቼክ ነው አይደል? ቼክ ከሆነ ብዙ ነገር ውስጥ አለ። ስንት ነው ግን አሁን እኔ የጻፍኩለት? 100 ሚሊዮን ነው። 100 ሚሊዮን ነው። ኦኬ በ100 ሚሊዮኑን የፈለገው መሆን ይችላል፣ የፈለገው ማድረግ ይችላል። እሺ እኔ ደግሞ ቀኑን ምኑን ሳልጽፍ ፈርሜ ብቻ የገንዘብ መጠኑን ሳልጽፍ የፈለከውን ጻፍበት ብዬ ብሰጠውስ? የፈለከው ምን በል? የኢየሱስም ልክ እንደሱ ነው። የምትፈልገውን አንተ ነህ የምትሞላው። አንተ የምትፈልገውን ትጽፍና ታስገባለህ። ለምትፈልግበት ደግሞ ቼክ አንድ አይደለም፣ አንድ ነው። ግን ሁሉ ጊዜ ለሁሉ ነገር የሚሰራ ለፈለከው ጠቅሰህ የምትጠቀምበት የከበረ የእግዚአብሔር ልጅ ኢየሱስ አያፍርም ማለት ምን ማለት ነው? የጌታን ስም የሚጠራ አያፍርም ማለት ምን ማለት ነው? የሆነ ቆይ አንዳንዱ ሰው ደግሞ ቆይ አሁን ባንክ ቤት ሄደህ በጌታ በኢየሱስ ስም ብለህ ብትል ወጋው ይሉሃል። እንደሱ አይደለም። በእግዚአብሔር ፊት እየሰማችሁ ነው። መንፈሳዊ የሆነውን አምላክ ለመገናኘት በክርስቶስ ኢየሱስ መተህ አይመለስም እግዚአብሔር። የለኝም አካውንት ውስጥ አይልህም እግዚአብሔር። ማንኛውንም ሰርተም ማታገኘውን በስሙ ውስጥ አድርጎ ሰጥቷል። የጌታን ስም የሚጠራ ሁሉ ህይወቱ ላይ
ምን ይላል አለ? አያፍርም። የመጀመሪያ ደግሞ ምን ይልበታል? ይድናል። ሃሌሉያ። እደግመዋለሁ። በጣም በዚህ ምድር ላይ ሜጀር ዋን የሆነ ሰው አይደለም ያለው፣ ሜጀር ዋን የሆነ ስም ነው ያለው። ከስሞች ሁሉ በላይ የሆነ ስም ነው ያለው። ስጠራው የሚሰራ ስም፣ በማንም ይጠራ አያፍርም። አልሰማው? ቆይ ስሙኝ። የጌታን ስም የሚጠራ ሁሉ አያፍርም። አሁን እኛ የሚመስለን ምንድነው? ባይዘው ከፀሐይ በታች ነው የተሰጠው እንጂ ለአንድ እምነት ተቋም አይደለም የተሰጠው። ከፀሐይ በታች ከሆነ ለየትኛውም የሰው ዘር ስሙ ተሰጥቷል። የሚጠይቀው ምንድነው? ሰዎቹ ከእምነት ጋር ተዋህደው ይጥሩት እንጂ ከመስራት ወደ ኋላ አይልም። ግን ውስጡ ባዶ ነው። እሺ፣ መጠኑ አልተጻፈም። መጠኑን እኛ ራሱ አናቀውም። ሪች ነው በጣም። መጠኑን ራስ በምትፈልገው ልክ ተጠቀመ። እኔ ግን ሁሉ ጊዜ የሚሰራ ቼክ ያውል ስሙን ከፀሐይ በታች እንዲሰራ ምን ብዬልሃለሁ? ሰጥቻለሁ። መጥራት ይሆነልና ማፈር የማይፈልግ ሰው የጌታን ስም ምን ያደርጋል? ይጠራል። እንዳታፍር ጥራው በሉት። አልሰማ። አሁን አንዳንድ ሰው ደግሞ ይችን ምን ያደርጋል? ሄዶ ማንጀር ግዴ ምናምን ብሎ ሃንጋርጎ ሰርቆ በፍርድ ቤት ተይዞ ፍርድ ቤት ሲቆም አያፍርም ተብሎ ይለ በጌታ በኢየሱስ ምናምን ብሎ ይቆማል አይደል? እንደዛ የጌታን ስም ታዋርዳለህ። ግን አለ አይደል? አሁን እኛ በዚህ ያለን አብዛኞቻችን ሁላችንም ማለት ይችላል የጌታን ስም የለመድን የምናቅ የዳንን ሰዎች ነን። በስሙ የተወለድን ሰዎች ነን። ልክ ነህ? በስሙ ምናምን ህመም ሲመጣ እንቅፋት ሲመጣ በህይወት ላይ የተለያዩ የጠላት ኢንፍሉዌንስ ሲመጣ ወደ አንተ ተግዳሮት ሲመጣ ሌላ ስም የለህም። ብቸኛው ነፃ ማውጫ፣ ዕውቀት ነፃ ከማያወጣ፣ ትምህርት ነፃ ከማያወጣ፣ ገንዘብ ነፃ ከማያወጣ ያንዳለ ከባድ እጅ ስሙ ከስሞች ሁሉ በላይ ነው። ያ ስም ብቻ ነፃ እንዲያወጣ የጌታ ስም ላንተ ተሰጥቷል። እስኪ ጠራዋለሁ በኔ ስሙ ተጠርቶ በሚፈለግበት ቦታ ላይ ሳይሰራ ወደ በከንቱ ምን አይልም ነው ያለን። ስለዚህ የጌታ ስም የሚሰራ ነው፣ የሚፈውስ ነው፣ ነፃ የሚያወጣ ነው፣ ከስሞች ሁሉ በላይ ነው። ኦኬ፣ ቆይ በጣም ትልቁ ስም እዚህ ምድር ላይ ምንድነው? በጣም ኃይለኛ የሚባል ስም አለ። የትኛውም የበሽታ ሊሆን ይችላል፣ የኢኮኖሚው ሊሆን ይችላል፣ ብዙ ነገር በጣም ለሰዎች ፈተናና ተግዳሮትም ይሆናል። ከነዛ ሁሉ በላይ የሆነ ስም ነው አለ። ከፍ ያለ ስም አለ። ባይዘው እንደ ቅዱሳን እንደናንተ እዚህ ምድር ላይ ጥቅ ያለ ሀብታም የለም። የኛ ችግር አሁን ምን እንደምንጽፍ ነው ያላወቅነው ቼኩ ላይ እንጂ እንደው የሌለን ነገር የለም። በዚህ ስም መስራት ብትጀምር ማሳክራል። የሚጠራ አያፍርም ማለት ምን ማለት ነው? ያለ ያለው ምን መሰለ? የአሕዛብ አምላክ አንድ በብሉይ ኪዳን ትዝ ይላችኋል። አንድ ነብይ ሙድ ያዘባቸው ነብይ ምናልባት ተኝቶ ይሆን? እስኪ ጮክ ብላችሁ ጥሩት ያለው ኤልያስ ነው። ኤልያስ የሚባለው ነብይ እና ያፌዝ ነበር። አይ ተኝቶ ይሆናል፣ እንቅልፍ ይዞት ይሆናል። እስኪ ጥሩት። ለምን? ጉሮሯቸው እስኪ ሰነጠቅ በኃይል እየጮሁ ነው። ወፍ የለም፣ የመጣ ነገር የለም። ሰምቶ በሰዓት የሚመልስ አያፍርም ማለት ምን መሰለህ? ለአንድ ነገር ተማምነ በስሙ ጀምረ የሆነ ቃል ጠርተ ስሙን ጠርተ እረን የለውም ተኝቻለሁ አይልህም። እስካለም ፍጻሜ ከናንተ ጋር ነኝ፣ ምላሽ እሰጥሃለሁ፣ ተጠቀምብኝ ነው ያለው። ሳይ በሽተኛ ስታገኝ፣ መንገድ ላይ እብድ ስታገኝ፣ አይምሮን የለቀቀ ስታገኝ ስሙን ጥራ። ቢፈወስ ባይፈወስ ስሙን ጥራ። የሆነ ነገር ሲገዳደር ከዚህ ሰዓት ጀምሮ አዝዣለሁ ብለህ በኢየሱስ ቻው ሸኝቻለሁ። የሆነ ደግሞ ብታገኘውስ በኢየሱስ ስም ብያለሁ። አልሰማው? የጌታን ስም የሚጠራ ሁሉ ምን አይልም? ደግሞ የሚጠራ ምን ይላል? አታፍርም፣ ትድናለህ። ከጠራ በኋላ ማፈር የለም፣ መዳን ያለው